አንዳንድ ጊዜ ያው በደምሳሳው ስለምናየው ብዙ ላናስተውለው እንችላለን። እግዚአብሔር አብ አስቀድሞ ያውቃቸዋል ነው እያላቸው ያለው። አስቀድሞ በእግዚአብሔር አብ የታወቁ ናቸው። የኢየሱስ አባት ያውቃቸዋል። አስቀድሞ የሚለው ቃል እነዚህ ሰዎች ክርስቶስን በመቀበል ወደ ሕይወት ከመምጣታቸው ተወልደውም በምድር ላይ ከመኖራቸው አባቶቻቸውንና አያቶቻቸውን የአያቶቻቸውንም ቅድመ አያቶቻቸውንም አጥንት ከመቁጠራቸው የዘር ሐረጋቸውና ማንነታቸው ከመሰላቱ በፊት እግዚአብሔር አስቀድሞ ያውቃቸዋል። አስቀድሞ በእግዚአብሔር አብ የታወቁ ይላቸዋል። ተደራሲያኑ እዚህ ቦታ ያሉ እነ እገሌ የሚባሉ ከሚባለው ባሻገር በእግዚአብሔር ፊት ያገኙት ስፍራ ያላቸውን ቦታ በመግለጥ ነው ጸሐፊው መልእክት የሚያስተላልፈው። በተለይ በእግዚአብሔር አብ ቀድሞ ከመታወቅ ጋር ተያይዞ የምናውቃቸው የመጽሐፍ ቅዱስ ክፍሎች አሉ። ያው መልእክቱን የምናጠናው እዛ ላይ የተጻፈውን ብቻ በማየት ለመገረም ሳይሆን በእነሱ አንጻር እኛንም ጭምር ለማየት ነው። ይሄ ይታወቃል። ጴጥሮስ በጌታችን በኢየሱስ ክርስቶስ ጽድቅን ካገኘነው ከኛ ጋራ የተካከለ የክብር እምነት ላገኙ ይላል ሁለተኛው መልእክቱ ላይ እና እግዚአብሔር ይባረክ። ያኔ ይሄ መልእክት ለተጻፈላቸው ሰዎች በሚኖረው ትርጉም መጠን በእኛም ሕይወት ይሄ ቃል ትርጉም ሊኖረው ይገባል። ስለዚህ በእግዚአብሔር መታወቅ፣ በእግዚአብሔር መታሰብ፣ በእግዚአብሔር ልብ ውስጥ ስፍራ ማግኘት መቼም በሕይወት ውስጥ እጅግ በጣም ትልቁ ደስታ ነው። አንዳንድ ጊዜ እኮ ያው ስጋ የሚነግረን ነገር አለ፣ ሰይጣንም የሚለን ነገር አለ፣ ሰዎችም የሚሉን ነገር አለ። በዙሪያችን ያሉ ሰዎችም እኛን አይተው ገምተው የሚሉት የሚያስቀምጡት ደረጃ መድበው የሚሉት ነገር አለ እና ሰይጣንም ከነገረን ስጋም ካለን ኑሯችንም ካሳየን የዕለት ተዕለት ሕይወታችንም በእኛ ሕይወት ውስጥ ካስቀመጠው ነገር በላይ ቀና ማለት አለብን። የእግዚአብሔር ቃል የሚለውን ወይም ደግሞ ቅዱሳት መጻሕፍት የገለጡትን የእግዚአብሔርን እውነት ለማስተዋል በሮሜ ምዕራፍ 8 ከቁጥር 29 ጀምሮ ታዋቂ ጥቅስ ነው። በእግዚአብሔር ቀድሞ ከመታወቅ ጋራ ተያይዞ ማንዘነጋው ጥቅስ አለ። እንደዚህ ይላል። ከቁጥር 29 ጀምሮ እስከ 30 ያለውን አነበዋለሁ። እስከ 34ም ብናየው ችግር የለውም። እንደዚህ ይላል። ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸውን የልጁን መልክ እንዲመስሉ አስቀድሞ ወስኗልና ይላል እና የልጁን መልክ ለመምሰል እድሉን ማግኘት ከእግዚአብሔር ውሳኔ ቀጥሎ ከእግዚአብሔር ምርጫ ቀጥሎ የተከናወነ ነው እና አስቀድሞ እግዚአብሔር ያወቃቸውን የልጁን መልክ እንዲመስሉ አስቀድሞ ወስኗል። አሁንም ይቀጥላል። ቁጥር 30 አስቀድሞ የወሰናቸውን እነዚህን ደግሞ ጠራቸው፣ የጠራቸውን እነዚህን ደግሞ አጸደቃቸው፣ ያጸደቃቸውን እነዚህን ደግሞ አከበራቸው ይላል። እንግዲህ ስለዚህ ነገር ምን እንላለን ይላል ሐዋርያው እና እናንተ ምን ትላላችሁ? ይህን ቃል ባነበብኩ ቁጥር እችን ጥያቄ ጠይቃለሁ። አብረን የከረምን ሰዎች የምታስታውሱት ይመስለኛል። እናንተ ምን ትላላችሁ? ምን የምትሉ ይመስላችኋል? ስለዚህ ነገር ምን እንላለን የሚባል የለም? አዎ ክብሩ ይስፋ። እግዚአብሔር ይመስገን፣ እግዚአብሔር ይመስገን። መቼም ዝም አይባልም። ስለዚህ ነገር ዝም አይባልም እና ምንድነው ያደረገው እግዚአብሔር በእኛ ሕይወት ውስጥ? አስቀድሞ ያውቀናል ዓለም ሳይፈጠር እና አስቀድሞ የሚያውቀን እሱ አሁን የምንሆነውንና የሆነውን ነገር በኢየሱስ ክርስቶስ አስቀድሞ ወስኗል እና አስቀድሞ ያወቀንን አስቀድሞ የወሰነልንን እንድናይ በወንጌል እውነት በኩል ጠርቶናል። በወንጌል እውነት የጠራንን እኛን በልጁ በኢየሱስ ክርስቶስ ደም አጽድቆናል። በጌታ በኢየሱስ ክርስቶስ ደም ያጸደቀንን እኛን አክብሮናል። ሁሉ ኃጢአትን ሰርተዋል የእግዚአብሔርም ክብር ጎድሏቸዋል ብሎ ነበር ጳውሎስ። እግዚአብሔር ይመስገን ከዚህ ቅሌት ከበዛበት ሕይወት አስመልጦናል ጌታ ኢየሱስ። እግዚአብሔር አስቀድሞ አውቆናል። አሁን የሆነውን አስቀድሞ ወስኗል። በእግዚአብሔር ውሳኔ የተገኘ ሕይወት ነው ይሄ። እንዲሁ ብን ስንል ስንከለከል ያገኘነው እድል አይደለም ይሄ። ወይም በእኛ ምርጫና በእኛ በቃ የሰላ አስተሳሰብ የደረስንበት የእውቀት ልህቀት አይደለም ይሄ። ሰዎችን በቸርነታቸው የሰጡን አይደለም፣ ከሰውም የተቀበልነው አይደለም።
እግዚአብሔር አስቀድሞ ወስኖ አስቀድሞ የወሰነው ደግሞ ለሚያውቀን ቀድሞ ለሚያውቀን ለኛ ነው። አስቀድሞ ወስኖ ጠራን፣ በወንጌል እውነት በኩል ጠራን። የጠራንን እኛን በልጁ ደም አጸደቀን፣ ያጸደቀንን እኛን አከበረን እና ሐዋርያው ይሄንን ይናገርና እንግዲህ ስለዚህ ነገር ምን እንላለን ይልና እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል ይላል። አስቀድሞ ያወቀን እሱ ነው። አስቀድሞ የሚያውቀንን ወስኖ ለዚህ አሁን ለተቀላቀልነው ሕይወት ወስኖ የጠራንና ያስጠጋን እሱ ነው። ይሄ ጌታ በልጁ ደም አጽድቆናል፣ ጠርቶ አጽድቆናል። ይሄ ጌታ አክብሮናል። ስለዚህ አሁን በሕይወታችን ያለ የክብር ሕይወት የጸደቅንበት በእግዚአብሔር ፊት ያገኘነው ስፍራ ለኛ ጆሮ ለኛ ልቡና የደረሰው ጥሪ በእግዚአብሔር አብ የቀደመ ውሳኔ የቀደመ ዕውቀት አማካኝነት ተዘጋጅቶልን ግን ወንጌል ወደኛ ሲመጣ እኛ ያወቅነውና እኛ ይበራልን እውነት ነው እና እግዚአብሔር እንደዚህ አድርጓል እና ማን ይቃወመናል ይላል። ላንብቦ ትንሽ ዘለግ አድርጌ ላንብቦ የቃል እንግዲህ ስለዚህ ነገር ምን እንላለን? እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል? ለገዛ ልጁ ያራራለት ነገር ግን ስለ ሁላችን አሳልፎ የሰጠው ያው ከእርሱ ጋር ደግሞ ሁሉን ነገር እንዲያው እንዴት አይሰጠንም አለ እና እግዚአብሔር አንድያ ልጁን አሳልፎ ሰጥቶ በልጁ በኢየሱስ ክርስቶስ ተላልፎ መሰጠት ያደረገልን ነገር ታላቅ ነውና ይሄንን ካደረገ ሌላውን እንዴት ነው የሚለን ምንም ጥርጥር የለውም። ሌላው ነገር ሁሉ ከዚህ በታች ነው ማለት ነው። ዛሬ የምንለምነው ነገር የትኛውም ነገር ሳንለምነው እግዚአብሔር አስቀድሞ አይቶልን ወስኖልን ጠርቶን ካቀዳጀን በልጁ በኢየሱስ ክርስቶስ በኩል ካለበሰን ግርማ በታች ነው። ይሄን ሊለና እንደዚህ ይላል፣ እግዚአብሔር የመረጣቸውን ማን ይከሳቸዋል ይላል። የሚያጸድቅ እግዚአብሔር ነው፣ የሚኮንንስ ማን ነው ይላል። የሚያጸድቅ እሺ እግዚአብሔር ነው፣ ኮናኙስ ማን ነው? ሌላ ነው? እየሰማችሁ ነው? በደንብ ስሙኝ። እቺ ጥቅስ ብዙ ተበድላለች፣ ተጨቁናለች ብዙ ዓመትና በጣም ብዙ ሰው ሮሜ ትዝ ሲለው በተለይ ምዕራፍ 8 ትዝ ካለው ትዝ የሚለው ቁጥር 34 ነው። ሮሜ 8:34ን የመደዴ ሁሉ ያውቀዋል። ከምልጃ ጋር የተያያዘ ሐሳብ ነው ብሎ ሰው ሁሉ በቃ ያውቀዋል። ሮሜ 8:34 ሲል እናየዋለን። እና ከዚህ ምዕራፍ እቺን አተመዛ በሰው ሁሉ አይምሮ ውስጥ ያለችው እና ሙሉም ሐሳቡ ሳይሆን ተቆንጽሎ ነው። አሁን እዛው ዝርዝሩ ስለመግባት አይደለም፣ ግን ይኸውላችሁ እግዚአብሔር አስቀድሞ ካወቀን፣ እሱ ከወሰነን፣ እሱ ከጠራን፣ እርሱ ካጸደቀን፣ እሱ ካከበረን፣ ስለዚህ ነገር ምንድን ነው የምንለው? ከማመስገን ውጪ ምንም የምንለው ነገር የለም። ለገዛ ልጁ ሳይራራ እግዚአብሔር ልጁን አሳልፎ ሰጥቶ በልጁ በኢየሱስ ክርስቶስ በኩል ነው ይሄንን ሕይወት የሰጠንና ይሄን የሰጠን ሌላው ነገር አይጠረጠርም ካለ በኋላ በቀጣይነት ይኸውላችሁ እግዚአብሔር የመረጣቸውን ማን ይከሳቸዋል ይልና የሚያጸድቅ እግዚአብሔር ነው፣ የሚኮንንስ ማን ነው ይላል። የሚኮንን ማለት የሚፈርድ ማለት ነው። ኩነኔ ፍርድ ማለት ነው። የሚኮንንስ ማን ነው ይላል። ይኸውላችሁ አጽዳቂው እግዚአብሔር ነው። ልክ ነው። እግዚአብሔር አብ አስቀድሞ አወቀ፣ አስቀድሞ ወሰነ፣ ከዛ ጠራ፣ ከዛ አጸደቀ፣ ከዛ አከበረ። ኮናኙስ ማን ነው የሚል ጥያቄ ይጠይቅና ይኸውላችሁ ኮናኙንም በተመለከተ የሞተው ይላል። የሞተው ብሎ አላበቃም፣ ይልቁን ደግሞ ከሙታን የተነሳው አለ፣ በእግዚአብሔር ቀኝ ያለው አለ፣ ደግሞም ስለ እኛ የሚማልደው አለ፣ ክርስቶስ ኢየሱስ ነው አለ። አሁን ኢየሱስ ይማልዳል የሚል ጭቅጭቅ አይደለም እዚህ ርዕስ ውስጥ። ጌታ ኢየሱስ ክርስቶስ ለኛ ያለውን ስፍራ ያነሳና ኮናኙ ማን ነው? እርሱ ነው። ማን ነው እሱ? የሞተው። መሞት ብቻ አይደለም፣ ይልቁንም ከሙታን የተነሳው። የት ነው ያለው? አሁን በእግዚአብሔር ቀኝ። ምንድነው ስራው? የማስታረቅ ስራ፣ ስለኛ የሚማልደው ካለ በኋላ ክርስቶስ ኢየሱስ ነው። እግዚአብሔር ጠርቶና አጽድቆ አክብሮ ጌታ ኢየሱስ ዳኛ በሆነበት ዳኛ የሆነው ኢየሱስ ኮናኝ የሆነው ኢየሱስ ስለኛ ሞቶ
ተነስቶ በአብ ቀኝ ተቀምጦ ባለበት ኪዳን ውስጥ የኔና የናንተ ዋስትና ምን ያህል ይሆን? ፍጹም ነው ማለት ነው። እሺ እግዚአብሔር አጸደቀ። ማን ነው ኮናኝ? አለ ሌላ? አንዳንድ ጊዜ እዚህ ጋር የተወሰነውን እዛ ጋር ያለው ያፈርሰዋል። እዚህ ጋር የተወሰነውን እዛ ጋር ያለው ሊያፈርሰው ይችላል። ግን እግዚአብሔር ነው እኛን ያዳነን በኢየሱስ ክርስቶስ ወደዚህ ዓለም መምጣት። እግዚአብሔር ነው እኛን ያዳነን ብቻም ሳይሆን ኮናኙና ዳኛው ደግሞ የእግዚአብሔር ልጅ ኢየሱስ ነው። እሱ ደግሞ አሁንም በአብ ቀኝ ያለው ስለኛ ነው። ደግሞ ስለኛ ሞቷል። እኛን ስለማጽደቅ ተነስቷል። በአብ ቀኝ ያለ የሐዲስ ኪዳን መካከለኛ ሊቀ ካህናት ነው። እንግዲህ አባት ጠርቶና አጽድቆ ጌታ ኢየሱስ ሞቶና ሞትን ድል አድርጎ ተነስቶ በአብ ቀኝ ተቀምጦ ማን ነው እዚህ መሃል ገብቶ የሚኮንን? ማን ነው እዚህ መሃል ገብቶ የሚያሳጣ ነው የሚለው? ማንም የለም ማለት ነው። እግዚአብሔር የጠራቸውን ሰዎች በዚህ መጠን አክብሯል፣ በዚህ መጠን አልቋል። እየሰማችሁ ነው ወገኖቼ? እነዚህ ሰዎች በእግዚአብሔር አብ መጠራታቸውን የጠራቸው እግዚአብሔር ማጽደቁንና እነሱን ማክበሩን በሚያሳይ ሁኔታ ነው ጴጥሮስ ይሄን መልእክት የጻፈላቸው እና በእግዚአብሔር አብ አስቀድመው የታወቁ ሲል ይሄን ማለቱ እንደሆነ ሁላችንም እንረዳዋለን። ይኸውላችሁ ከዛም ባሻገር በኤፌሶን ምዕራፍ 1 ቁጥር 5 ላይ እንደዚህ የሚል ቃል እናነባለን። በበጎ ፈቃዱ እንደወደደ አለ። በበጎ ፈቃዱ እንደወደደ በኢየሱስ ክርስቶስ ሥራ ለእርሱ ልጆች ልንሆን አስቀድሞ ምን አለን? ወሰነን። አሁን የሆነው የተወሰነው ዓለም ሳይፈጠር ነው ማለት ነው። እየሰማችሁ ነው? እስኪ የምታምኑ ሰዎች ይህን ቃል ከኔ ጋር አበሉ። አሁን የሆንኩት በእግዚአብሔር የዘላለም እቅድ ነው። በእግዚአብሔር የቀደመ ውሳኔ ነው። ክብር ለስሙ ይሁን። አዎ የቀደመ ውሳኔ፣ በእግዚአብሔር የቀደመ ውሳኔ። አሁን ያለንበት ህይወት ዝም ብሎ በግርግር የተገኘ አይደለም። ዝም ብሎ በቃ ባለፍንበት መስመር ምናልባት እንተርክ ቢባል ብዙ ነገር እያንዳንዳችን ምንመዛቸው ነገሮች አሉ። እኛ የምናውቀው እሱን ነው። ግን ቅዱሳት መጽሐፍት ይነግሩናል። በዚህ መስመር በተለያየ አቅጣጫ መተን አሁን ያለን እምነት፣ አሁን ያለን ግንዛቤ፣ አሁን ያለን መረዳት እኛ ውስጥ ሆኖ ሊሆን ይችላል። ግን በእግዚአብሔር አብ የታቀድነውና የተወሰነው ዓለም ሳይፈጠር ነው። ይኸውላችሁ ይሄም በማንም አነሳሽነት ሳይሆን በበጎ ፈቃዱ፣ እግዚአብሔር መልካም ነው። በበጎ ፈቃዱ እንደወደደ፣ ራሱ እግዚአብሔር እንደወደደ በኢየሱስ ክርስቶስ ሥራ ለእርሱ ልጆች ልንሆን አስቀድሞ ወሰነን ይላል እና የእግዚአብሔር ልጆች የሆንነው በእግዚአብሔር ውሳኔ ነው ማለት ነው። እግዚአብሔር ይመስገን። ስለዚህ ነገር እግዚአብሔር ማመስገን ተገቢ ነው እና ጴጥሮስም በዚሁ በአንደኛ መልእክቱ ምዕራፍ 1 ከቁጥር 20 ጀምሮ ይሄንኑ ምዕራፍ ማለት ነው፣ ያው በክፍሉ እንመጣበታለን። ይሄንኑ በአጽንኦት ይናገራል። ቁጥር 20 ዓለም ሳይፈጠር እንኳ አስቀድሞ ታወቀ ይልና ነገር ግን እምነታችሁና ተስፋችሁ በእግዚአብሔር ይሆን ዘንድ ከሙታን ባስነሳው ክብርንም በሰጠው በእግዚአብሔር በእርሱ ስለምታምኑ ስለናንተ በዘመኑ መጨረሻ ተገለጠ። በዘመኑ መጨረሻ አሁን ጌታ ኢየሱስ በተገለጠበት ዘመን ለኛ ይብራ፣ ለኛ ይገለጥ እንጂ አሁን ለኛ የበራውና አሁን ለኛ የተገለጠው እውነት ዓለም ሳይፈጠር እግዚአብሔር አስቀድሞ የሚያውቀው ነው። አንተና አሁን ያወቀው ነው እያለ ያለ ታስታውሳላችሁ። ገላትያ ምዕራፍ 1 ላይ ጳውሎስ በእናቴ ማህፀን ሳለሁ የለየኝ እግዚአብሔር ልጁን በእኔ ሁኔታ ለመግለጥ በወደደ ጊዜ ከስጋና ከደም ጋር አልተማከርኩም፣ ከኔ በፊት ሐዋርያት ወደ ነበሩትም አልሄድኩም ይላል። ቀጥታ ወደ አረቢያን ምድረ በዳ ወረድኩ፣ ወደ ደማስቆም ተመለስኩ ይላል እና በዚህ ንግግሩ ውስጥ በእናቴ ማህፀን እያለሁ እሱ ያውቀኛል አለ። እኔ ግን ደማስቆ ነው ያወቅኩት አለ። ይሄን ቃል ሳነሳ አጋርም ትዝ ትለኛለች። ትዝ ይላችኋል? አጋር ከሳራ ጋር የተጋጨች አስቸግራ በኋላም
አብርሃም በጣም ሰላም አጣ። ወደ እግዚአብሔር ሄደ። ምን ይሻለኛል አለ። ሂድና የሚስትህን ቃል ስማ አለው። ያው ራሱ አይደል በአቋራጭ ሄዶ ችግር ይዞ የመጣው አይደል? አዎ ሂድ የሚስትህን ስማ። ገና ሲገባ ይቺ እዚህ ገረድ ልጅ ከልጄ ጋር አብሮ አይወርስም እና አስወጣለችው። ምንም ማድረግ አልቻለም። በቃ ያቅሙን ያህል የሚበላና የሚጠጣ አስታቅፎ ሸኛት ከቤት ከነ ልጇ ማለት ነው። እና ምድረ በዳ ላይ ልም ባለ በረሃ ማንም በሌለበት በጥምና በረሃብ ልጇም እየተንገላታ በሞትና በሕይወት መካከል እያሉ ድምፅ መጣ፣ የእግዚአብሔር ድምፅ እና ያንን ድምፅ ሰማች እና አሸዋው ላይ ኩልል ያለ ውሃ እግዚአብሔር አዘጋጀላቸው። ያንን ለልጇም አጠጣች፣ የልጇም ነፍስ ተረፈ እና እዛው ቦታ ላይ ዝቅ ብላ ተናገረች። በኤርላሃ ኤል ሮሂ አለች። ሲያየኝ የኖረውን በዚህ ደግሞ አየሁት። ደስ ይለኛል ይሄ ቃል። እሱ ሲያየኝ ነበር፣ እኔ ደግሞ አሁን አየሁት። እሱ ሲያየኝ ነው የኖረው ማለት አሁን በዛ ቤተሰብ ውስጥ እግዚአብሔር የአብርሃም አምላክ ነው አይደል? አጋርን የሚመለከታት ይመስላል እግዚአብሔር። የአጋርም አምላክ ይመስላል። የሰራተኛይቱ የዚያች ሰራተኛ አምላክ እግዚአብሔር አይመስልም። ግን እግዚአብሔር ሁሉን ያያል፣ ሁሉን ያውቃል፣ ለሁሉ የሚሆን ስፍራ አለ እና ሲያየኝ የኖረውን በዚህ ደግሞ አየሁት አለች እና ሲያየን የኖረውን አስቀድሞ ያየንን አስቀድሞ በልጁ የወሰነንን ሲያየን የኖረውን አየ ነው። የሆነ ቀን አይናችን ተገለጠ እና ተመለከት ነው እና አንዳንድ ሰዎች በቃ በራልኝ፣ ተገለጠልኝ፣ አየሁት፣ አወቅኩት አባቴን ይላሉ። በእኛ የወንጌል አገልግሎት በኩል አውቀውት ሊሆን ይችላል፣ በሌላ በኩል አውቀውት ሊሆን ይችላል። እና ሲያውቁት ምንድን ነው የሚሆነው? ሲያያቸው የኖረውን አስቀድሞ ለሕይወት የወሰናቸውን አስቀድሞ የሚያውቃቸውን ነው የሚያውቁት እንጂ እግዚአብሔር እኛ ባወቅነው ቀን ያውቀናል ማለት አይደለም። ይሄ ይታወቃል። እና ደስ ይለኛል ይሄ ቃል። እግዚአብሔር ዓለም ሳይፈጠር ነው የሚያውቀን፣ ግን በጌታ በኢየሱስ ክርስቶስ ወንጌል በኩል አይናችን ሲገለጥ ለኛ ሲታወቅ አወቅን ብለን እንደነቃለን፣ አወቅን ብለን ምላሽ እንሰጣለን። ዕብራውያን ምዕራፍ 11 ከቁጥር 39 እስከ 40 ባለው ክፍል ሐዋርያው ቅዱስ ጳውሎስ የብዙ የእምነት አርበኞችን ታሪክ ይዘረዝርና እነዚህ ሁሉ በእምነታቸው ተመስክሮላቸው ሳለ የተሰጠውን የተስፋ ቃል አላገኙም ይልና ምክንያቱም እግዚአብሔር ያለ እኛ አንዳች ፍጹም ነገር እንዳይሆን አስቀድሞ ወስኗል ይላል እና እኛንም እነሱንም ያዳነ በዘመናት ሁሉ ወደ እግዚአብሔር የሚመጡትን የሚታደግ አንድ ጌታ መሆኑን እናስተውላለን እና ያየንን አይተን አየሁት ልንል እንችላለን። የሆነ ሆኖ እግዚአብሔር አስቀድሞ የሚያውቃቸው ሰዎች መሆናቸውን ያነሳል። ሌላኛው እና ሁለተኛው ነጥብ በመልእክት ውስጥ የተሰመረበት አስቀድሞ እግዚአብሔር ያውቃቸዋል፣ ለኢየሱስ ክርስቶስ ታዛዥ እንዲሆኑ ተጠርተዋል። እግዚአብሔር አስቀድሞ ያውቃቸዋል። እነዚህ እግዚአብሔር በቀደመ እውቀቱ ያወቃቸው የወሰናቸው በቀደመ እውቀቱ በጌታችን በኢየሱስ ክርስቶስ ወንጌል በኩል አሁን ተጠርተው የጌታ የሆኑት እነዚህ ቅዱሳን ይሄን ሁሉ እድል ያገኙበት ምክንያት ምንድን ነው? ለኢየሱስ ክርስቶስ እንዲታዘዙ፣ ለወንጌሉ እንዲታዘዙ፣ በወንጌል ለተገለጠው ኢየሱስ እንዲታዘዙ ነው። እግዚአብሔር ያወቃቸውን ሰዎች ዝም ብሎ ያውቃል ብቻ አይደለም ሐሳቡ። ምክንያቱም የከፈለው ዋጋ ውድ ነው። ይሄ ውድ ዋጋ ለምንድን የተከፈለው? ሰዎች የኢየሱስ እንዲሆኑ። የኢየሱስ ክርስቶስ በመሆን ውስጥ ምንድን ነው ያለው? እሱም በደንብ ማስተዋል ያስፈልጋል። ለኢየሱስ ክርስቶስ እንዲታዘዙ ነው የሚለው። በወንጌል ለተገለጠው ኢየሱስ፣ የእግዚአብሔር ቃል ወደኛ ሕይወት ላመጣው ኢየሱስ እንዲታዘዙ። ይኸውላችሁ ለክርስቶስ መታዘዝ ማለት ደግሞ ምን ማለት እንደሆነ በሁለት ቃላት አጽንኦት ይሰጣል። አንደኛው በኢየሱስ ክርስቶስ ደም መረጨት ነው። ለኢየሱስ መታዘዝ ማለት በደሙ መረጨት፣ በደሙ መረጨት ነው። መረጨት የሚለውን ቃል
ይጠቀማል ሐዋርያው። የክርስቶስ ኢየሱስን ደም የዕብራውያኑ ጸሐፊ የመርጨት ደም ይለዋል። ይሄ ከምን ጋር እንደሚያያዝ ለማስተዋል ወደ ብሉይ ኪዳን መለስ ብሎ ማስታወስ ተገቢ ነው። በዕብራውያን ምዕራፍ 9 ከቁጥር 13 ጀምሮ እንደዚህ የሚል ቃል እናነባለን። የኮርማዎችና የፍየሎች ደም በረከሱትም ላይ የተረጨ የጊደር አመድ ስጋን ለማንጻት የሚቀድሱ ከሆኑ ይላል። ማለት በብሉይ ኪዳን ውስጥ የነበረ የመንጻት ስርዓት የነበረው መልክ ነው የሚያሳየን። የኮርማዎች የፍየሎች ደም፣ ከዛ ባሻገር የረከሱ ሰዎች ደግሞ እንዲነጹ የሚደረግ ስርዓት አለ። የረከሰ ሰው ማለት በብሉይ ኪዳኑ ኪዳን መሰረት እንደ ርኩስ የሚቆጠሩ ነገሮች አሉ። ለምሳሌ ሬሳ የነካ ሰው ወይም ሬሳ የወጣበት ቤት የገባ ሰው እንደ ርኩስ ይቆጠራል። ብዙ የርኩሰት ሕጎች አሉ። ለምሳሌ ነው ይሄን የማነሳው። በእንዲህ አይነት ሁኔታ የረከሰ ሰው እንዲነጻ ጊደር ታርዶ የጊደሩ ልዩ ልዩ አካል በእሳት ተቃጥሎ ከከተማ ውጪ አመዱ ተበጥብጦ በህሶብ ቅጠል ሰውየው ላይ እንዲረጭ ይደረጋል። እና እንዲህ አይነቱ ርኩሰት የሚነጻው በእንዲህ አይነት ስርዓት ውስጥ ነበር። የኮርማዎችና የፍየሎች ደም በረከሱትም ላይ የተረጨ የጊደር አመድ ረከስኩ ያለውን ሰውዬ አሁን ነጽቻለሁ ብሎ ከማህበረሰቡ ጋር እንዲቀላቀልና በመርከሱ ምክንያት ያጣቸውን መንፈሳዊ መብቶች እንዲያገኝ ያ ስርዓት የሚያደርገው ከሆነ ነውር የሌለው ሆኖ በዘላለም መንፈስ ራሱን ለእግዚአብሔር ያቀረበ የኢየሱስ ደም እንዴት ይልቅ ሕያው እግዚአብሔርን ልታመልኩ ከሞተ ሥራ ሕሊናችሁን ያነጻው ይሆናል። እዚሁ ክፍል ቁጥር 9 እና 10 ላይ የብሉይ ኪዳኑን መስዋዕት በተመለከተ ሲናገር ይህ ለአሁኑ ጊዜ ምሳሌ ነው ይላል። የብሉይ ኪዳኑ አጠቃላይ አገልግሎት ጥላ ነው፣ የጥላነት አገልግሎት ነው። አሁን ላለንበት ኪዳን ምሳሌ ነው። እንደዚህ መባና መስዋዕት ይቀርባሉ። እነዚህም እስከ መታደስ ዘመን ድረስ እስከ አዲሱ ኪዳን መምጣት ድረስ ማለት ነው። እስከ መታደስ ዘመን ድረስ የተደረጉ ስለ ምግብና ስለ መጠጥ፣ ስለ ልዩ ልዩ መታጠብም የሚሆኑ የሥጋ ሥርዓቶች ብቻ ናቸው። የሚያመልከውን በህሊና ፍጹም ሊያደርጉት አይችሉም። ህሊናን አያጠራም አያነጻም ነው እያለን ያለው። በደንብ አስተውሉ። ብዙ ጊዜ ይህን ነጥብ አነሳዋለሁ። ሰው በትክክል በጌታችን በኢየሱስ ክርስቶስ የደም ኃይል የሚያምን ከሆነ የተከፈለለት ዋጋ በእርሱ ሕይወት ካለው ድካም፣ ኃጢአት፣ ርኩሰት በላይ መሆኑን የሚያምን ከሆነ የማመኑ አንደኛው ማረጋገጫ የህሊና ነጻነት ነው። ልቡ በእርሱ ላይ በሚፈርድበት፣ ህሊናው በሚወቀስበት፣ እግዚአብሔርን እንደበደለ ተሰምቶት በሚሸማቀቅበት ጉዳይ ያርፋል። በትክክል አምኖ ከሆነ ዮሐንስ በአንደኛ መልእክቱ ምዕራፍ 1 ቁጥር 7 ላይ ከእርሱ የሰማናት ለእናንተ የምናወራላችሁ መልእክት ይህች ናት። ምን የምትል? እግዚአብሔር ብርሃን ነው፣ ጨለማ በእርሱ ዘንድ ከቶ የለም የምትል ይህች ናት ይላል። ማንም በጨለማ እየተመላለሰ፣ በጨለማ መመላለስ ማለት በኃጢአት ማለት ነው፣ እግዚአብሔርን አውቀዋለሁ ቢል ይዋሻል ይላል። እንዲህ አይነቱ ሰው እግዚአብሔር ብርሃን ስለሆነ፣ እግዚአብሔር ቅዱስ ስለሆነ በአመፃ ሆኖ እግዚአብሔር ከኔ ጋር ነው አይደለም ማለት ያለበት። እንዲህ አይነቱ ሰው ኃጢአቱን መናዘዝና በኢየሱስ ደም መንጻት ነው ያለበት። ይህን ካለ በኋላ ነገር ግን ይላል ኃጢአታችንን ብንናዘዝ ኃጢአታችንን ይቅር ሊለን ከአመፃም ሁሉ ሊያነጻን የታመነና ጻድቅ ነው ይላል። የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናልና። እስኪ በሉት ይህን ቃል የኢየሱስ ደም በሉ እስኪ። የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናልና። አዎ ከኃጢአት ሁሉ ነው የሚለው። ልንገራችሁ፣ ከዚህ በፊትም ደጋግሜ ተናግሬዋለሁ። ሰው በጌታ በኢየሱስ ክርስቶስ አምናለሁ እያለ የህሊና ሰላምና ረፍት ከሌለው፣ ኃጢአትን በተመለከተ ጭንቀትና ግራ መጋባት ውስጡ ካለ
እኔ በግሌ ማመኑን ቼክ ያድርግ። ሰው በትክክል የደሙን አቅም አምኖ መገኘቱን ይፈትሽ። እምነት ምን ማለት እንደሆነም ያስተውል። ይሄንን ያለው ዮሐንስ የኢየሱስ ክርስቶስ ደም ይወላችሁ ኃጢአታችንን ይቅር ሊለን አለ። ከአመፃም ሁሉ ሊያነጻን የታመነና ጻድቅ ነው። የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናልና ይላል። ነገር ግን ኃጢአት የለብንም ብንል እንዋሻለን፣ እርሱንም ሐሰተኛ እናደርገዋለን ይልና ወገኖቼ ወደ ምዕራፍ 2 ይሻገራል። እንዋሻለን፣ እሱንም ሐሰተኛ እናደርገዋለን ማለት ስለ ደሙ ጌታ የተናገረውን፣ ስለ ልጁ ጌታ የነገረንን፣ መንፈስ ቅዱስ የነገረንን መካድ ማለት ነው። ሰው ይሄንን አምናለሁ እያለ ልቡ ላይ ችግር ካለ እምነቱን ይፈትሽ። ለእግዚአብሔር ቃል ያለውን ስፍራ ይፈትሽ። ወንጌል ላለው እውነት በትክክል መሸነፉን ይፈትሽ። የመጀመሪያው ነገር ይሄ ነው። ሁለተኛው ነገር ይጸልይ። ምናልባት የአጋንንት ተጽዕኖ ሊኖርበት ይችላል። ምክንያቱም በጣም የነጠረ የእግዚአብሔር ቃል እየሰሙ ረፍት የማይሰማቸው ደጋግሞ የሚነፈርቁ ንስሐ በገቡበት ኃጢአት እንኳ ሲያለቃቅሱ የሚኖሩ ማለቃቀስ መንፈሳዊነት የሚመስላቸው ሁልጊዜ እየየ የሚሉ እግዚአብሔርን ይቅርታ በጠየቁበት ነገር እንኳ ረፍት የሌላቸው ሰዎች ገጥመውኝ ያውቃሉ። በእነዚህ ሰዎች ህይወቱ ሰይጣን ሲሰራ አይቻልም። ስለዚህ ከክፉ ተጽዕኖ ሰው ነፃ መውጣት አለበት። የክፉ ውጊያ ነው የሚሆነው ወይ ደግሞ አለማመን ነው የሚሆነው። ከዛ ውጭ ግን ኃጢአታችንን ይቅር ሊለን ከአመፃም ሁሉ ሊያነጻ የታመነና ጻድቅ ነው። ወገኖቼ የመጀመሪያው ኪዳን ሲጸና ብሉይ ኪዳን ማለት ነው። የእንስሳው ደም ለኪዳኑ ማጽኛ እንዴት እንዳገለገለ ዘጸአት 24 ከቁጥር 3 ጀምሮ እስከ ቁጥር 8 ድረስ ባለው ክፍል ውስጥ እናያለን። በዚህ ክፍል ብሉይ ኪዳን ወይም አሮጌው ስምምነት በሰውና በእግዚአብሔር መካከል በተደረገበት ሲናይ ተራራ ስር በሆነ ሁኔታ ውስጥ የነበረው ነገር ያስታውሰናል። ምክንያቱም በዛ አይነት ሁኔታ ነው እየተናገረ ያለው ጴጥሮስ። በደሙ ለተረጩ ሲል በዛን ጊዜ የነበሩ ሰዎች ይገባቸዋል ምን ማለት እንደሆነ። ለኃጢአት ማስተስሪያ የእንስሳው ደም እንዴት ይረጭ እንደነበረ ቆሬ በሚባል ደም ማስቀመጫ ውስጥ ተደርጎ ሁሶጵ የሚባል ቅጠል ተነክሮ እንዴት ለኃጢአት ማስተስሪያ ይረጭ እንደነበረ ያውቃሉ። ስለዚህ በኢየሱስ ደም መረጨት ማለት ከአይሁድ ማህበረሰብ ለመጡ ሰዎች ምን አይነት ትርጉም እንዳለው ስለሚገባቸው በዛ ቋንቋ ነው ጴጥሮስ የተናገረው። በዛው ቋንቋ ጳውሎስ ዕብራውያን መልእክት ላይ ደጋግሞ ስለ ደም መርጨት ይናገራል። ስለዚህ ይሄንን ለመረዳትና ለማስተዋል ዘጸአት 24ን ቆንጸል አድርጌ ያነባዋለሁ። እዚህ ጋር መልእክታችንን ልንጠቀልል እንችላለን። የዛሬው ዘጸአት 24 ከቁጥር 3 ጀምሮ አነባዋለሁ። ሙሴም መጣ፣ ለሕዝቡም የእግዚአብሔርን ቃሎች ሁሉ ሥርዓቱንም ሁሉ ነገረ። ሙሴ እግዚአብሔር ጠርቶት ወደ ተራራ ከሄደ በኋላ መልሶ መጥቶ ለሕዝቡ እግዚአብሔር ያለውን ነገር ተናገረ። ሕዝቡም ሁሉ በአንድ ድምፅ እግዚአብሔር የተናገራቸውን ቃሎች ሁሉ እናደርጋለን ብለው መለሱ። እግዚአብሔር ይሄን ብሎ ከሆነ እግዚአብሔር ያለውን እናደርጋለን ብለው ምላሽ ሰጡ በአንድ ድምፅ። ሙሴም የእግዚአብሔርን ቃሎች ጻፈ። ማለዳም ተነሳ፣ ከተራራውን በታች መሠዊያን ሰራ። 12ም ሐውልቶች ለ12ቱ የእስራኤል ነገድ ሰራ። የሚቃጠልም መስዋዕት እንዲያቀርቡ ለእግዚአብሔር ስለ ደህንነት መስዋዕት በሬዎችን እንዲሰዉ የእስራኤልን ልጆች ጎበዛዝት ሰደደ። ሙሴም የደሙን እኩሌታ ወስዶ በቆሬ ውስጥ አደረገው፣ የደሙንም እኩሌታ በመሠዊያው ላይ ረጨው ይላል። የቃል ኪዳኑንም መጽሐፍ ወስዶ ለሕዝቡ አነበበላቸው። እነርሱም እግዚአብሔር ያለውን ሁሉ እናደርጋለን እንታዘዛለንም አሉ። መሐላ ነው ይሄ። ሙሴም ደሙን ወስዶ በሕዝቡ ላይ ረጨው። በዚህም ቃል ሁሉ እግዚአብሔር ከእናንተ ጋር ያደረገው የቃል ኪዳኑ ደም እንሆ አለ ይላል። ሕጉን አነበበ። ሕዝቡ ላይ ከረጨ በኋላ የእንስሳውን ደም በመያዣ ያለውን ደም ከረጨ በኋላ ለእግዚአብሔር እንድትታዘዙ ከእግዚአብሔር ጋር የገባችሁት ኪዳን ነው ይሄም የኪዳኑ ደም ነው
በሌላ ቋንቋ ቃል ኪዳን ገብታችኋል ከእግዚአብሔር ጋር አለ። ይሄ ብሉይ ኪዳን ነው። በእንዲህ አይነት ሁኔታ ቃል ኪዳን ተጋቡ። ማናማ? እግዚአብሔርና ሕዝቡ በሙሴ አማካኝነት። ታስታውሳላችሁ ማርቆስ ምዕራፍ 14 ቁጥር 24 ላይ ጌታ ኢየሱስ ክርስቶስ ህብስቱን አነሳ፣ ወይኑንም እንዲሁ፣ ይህ ስለ ዓለም ሁሉ ኃጢአት የሚፈሰው በደሜ የሚሆን አዲስ ኪዳን ነው አለ ይላል። ያኛው ብሉይ ኪዳን ነው፣ የቀደመው ኪዳን ነው። የእንስሳው ደም በሆነ መያዣ ተደርጎ ያ ደም ተረጭቶ የተገባ ኪዳን። ያ ኪዳን ከተገባ በኋላ የብሉይ ኪዳኑ ኪዳን ማለት ነው። ሙሴም አሮንም ናዳብም አብዩድም ከእስራኤል 70 ሽማግሌዎች መጡ። የእስራኤልንም አምላክ አዩት። ከእግሩም በታች እንደ ሰማይ መልክ የሚያበራ እንደ ብሩህ ሰምፔር ድንጋይ የሚመስል ወለል ነበረ። እግዚአብሔር ተገልጧል ማለት ነው። እና ወለሉ እንደ ሰማይ የሰማይ መልክ ነበረው። ብሩህ ሰምፔር የሚባለውን እንቁ የሚመስል ሆኖ ታያቸው። ሽማግሌዎቹ ይህንን ተመለከቱ። እጁንም በእስራኤል አዛውንቶች ላይ አልዘረጋም። እነርሱም እግዚአብሔርን አዩ ካለ በኋላ በሉም ጠጡም ይላል። እግዚአብሔር ከነሱ ጋር ቃል ኪዳን አድርጓል። እግዚአብሔር በቁጣ እጁን አልዘረጋባቸውም። ይሄንን የሚገርም አይነት እግዚአብሔር በመሰረቱ ይሄ መልክ ከእግዚአብሔር ምሕረትና ይቅርታ ጋር ዮሐንስ ራእይ ላይ ከዚህ ከቀስተ ደመና ጋር ተያይዞ እናየዋለን። ልክ እንደ ሰማይ ሆኖ እንደ ብሩህ ሰማይ እንደ ሰምፔር ሆኖ ልክ እንደ ወለል ፊት ለፊት እንዲህ ተነጥፎ በሕዝቡ ፊት ታየ። እግዚአብሔር ከሕዝቡ ጋር በደሙ የገባውን ኪዳን ተከትሎ ማለት ነው። ከዛ በኋላ ሽማግሌዎቹ የእግዚአብሔር ቁጣ እነሱ ላይ አለመውረዱን አዩ፣ ደስ አላቸው እና ተቀምጠው በሉ እና ጌታ ኢየሱስ ይህ ስለ እናንተ የሚፈስ በደሜ የሚሆን አዲስ ኪዳን ነው። ይሄን ብሉ፣ ይሄን ጠጡ፣ ሕይወት ታገኛላችኋል። አዲስ ኪዳን በጌታ በኢየሱስ ደም የተደረገ አዲስ ኪዳን። እናስተውል። እግዚአብሔር ለኢየሱስ ክርስቶስ እንዲሆኑ አስቀድሞ በወሰነው ውሳኔ አስቀድሞ በነበረው ዕውቀት ወይም ዓለም ሳይፈጠር ባለው ዕውቀት እነዚህ ሰዎች ጠርቷቸዋል። የጠራቸው ለኢየሱስ ሊሆኑ ነው። ሰው የኢየሱስ የሚሆነው እንዴት ሆኖ ነው? የመጀመሪያው ምዕራፍ በኢየሱስ ደም መረጨት ነው። በጌታ በኢየሱስ ክርስቶስ ደም መንጻት ነው። የመጀመሪያው እሱ ነው። በደሙ ሳይነጻ ሰው የጌታ መሆን አይችልም። በልዩ ልዩ ስጦታ መሆን አይቻልም። በገንዘብም አይኮንም። መንፈሳዊ ዓለም ውስጥ ባሉ ሌሎች ነገሮች አይኮንም። በጣም ብዙ ሰው ይደክማል። ለደሙ ጌታ ለከፈለለት ዋጋ የሚሆን ልብ የለውም። ግን በቃ መንግስተ ሰማያትን የእግዚአብሔርን መንግስት የዘላለም ሕይወትን በገንዘብ የሚገዛ የሚመስለው በጣም ብዙ ምስኪን ሕዝብ አለ። የጌታ የመሆን የመጀመሪያው ምዕራፍ በጌታችን በኢየሱስ ክርስቶስ ደም መረጨት ነው። ሌላኛው በመንፈስ ቅዱስ አማካኝነት መቀደስ ነው። ደሙን ተከትሎ የጌታ መንፈስ የሚያደርገውን ወይም የሚሰራውን ይነግረናል። ይህን ሁለተኛ ነጥብ እንደ ጌታ ምሕረት በሚቀጥለው ጊዜ እናያለን። ጌታ ጸጋ ይብዛላችሁ። በጌታችን በኢየሱስ ክርስቶስ ደም በመረጨት ደግሞ በመንፈስ ቅዱስ በመቀደስ የጌታ ሊሆኑ የተጠሩ ልዩ ልዩ ቦታ ታናሽ እስያ ውስጥ በዛሬዋ ቱርክ ውስጥ ያሉ መንደሮች ናቸው። ወደ 5 መንደሮችን ስም ይጠራል። ከልዩ ልዩ ቦታ ጌታ ጠርቷቸዋል። እግዚአብሔር ጠርቷቸዋል። የጠራቸው እግዚአብሔር ነው። አስቀድሞ የሚያውቃቸው የጠራቸው የኢየሱስ ሊሆኑ ነው። የኢየሱስ መሆኛው ደግሞ በኢየሱስ ክርስቶስ የመርጨት ደም መንጻት እና በመንፈስ ቅዱስ ለእግዚአብሔር መለየት ነው። በዚህ አማካኝነት እግዚአብሔር ጠርቷችኋል ይላል። ደስ አይልም? እየሰማችሁ ነው? አዎ፣ ዓለም ሳይፈጠር የምንታወቅ ነን። እግዚአብሔር አስቀድሞ ያውቀናል። እኛ ነን አሁን እንደውም ሰው እንደ ዛፍ ያለውን ሰው ታስታውሳላችሁ? የዓይነ ስውር የነበረውን ሰው ዳሰሰውና ምን ታያለህ?
ሰው እንደ ዛፍ አለ እና አንዳንዱ ጥብርብር ያለ ነገር ነው የሚታየው። ገና ትንሽ ወደ ወንጌል መጥቷል፣ ግን የተጭበረበረ ዝም ብሎ እና ደግሞ እንደገና ዳሰሰው። ከዛ አጥርቶ አየ እና ሁልጊዜ የእውቀቱ ሽታ ወደኛ ሲመጣ እውነት አይደል ሰውን ነፃነት የሚያወጣው? እውነት ወደኛ ህይወት ሲመጣ እለት እለት እንዲሁ እየጠራ እየፈካ ይመጣ ይሆናል እንጂ እኛ የታወቅነው አስቀድሞ የተመረጥነው በእግዚአብሔር የተጠራነው የኢየሱስ ለመሆን የተጠራንበት አግባብ የኢየሱስ ደም እና የእግዚአብሔር መንፈስ ነው። ክብር ለስሙ ይሁን። ይሄ በዛ ስፍራ ለነበሩ የታናሽ እስያ ሰዎች ብቻም ሳይሆን ለእኛም እዚህም ላለነው ሰዎች የሆነልን ነው። ክብርና ምስጋና ለስሙ ይሁን።